የጥፋተኝነት ስሜት እንደገና የመጸጸት ስሜት ውስጥ ትገባለች። ደግሞ መልሳ ደግሞ ከዚህ ከጓደኛው ጋር ያላትን ግንኙነት ደግሞ ትፈልገዋለች። ጓደኛዋም ይሄን ነገር እናቋርጠው ይላል አንዳንዴ። ከዛ ደግሞ ችግር የለውም እንቀጥልበት ይላታል። እሷም የሆነ ጊዜ እናቋርጠው ትላለች። ከዛ እንቀጥለው ይላሉ። በዚህ መሀል ግን ባልሰማ አወቀ ደረሰበት እና አሁን እዚህ ላይ እንዴት ነበረ የሱ ሪያክሽን? ቤተሰቡን ስጋብረ ስለሰራ የሱ ሪያክሽን ምን ነበር? የሱ ምላሽ ቫዮለንት ለመሆን ሞክሮ ነበር። በጣም አደገኛ በወንዶች በኩል እንደዚህ አይነት ነገር ሲመጣ አካላዊ ጥቃት ለማድረስ ሁሉም ወንዶች አይደሉም። በቃ ተደፈሩ። ዞሮ ምንድነው እሱ በጣም አግሬሲቭ የመሆን ነገር ምናምን መጣና ስለዚህ እሷ ምን ማድረግ አለባት? መደበቅ አለባት። የእሱ ባህሪ በጣም አደገኛ እየሆነ ሲመጣ ስለሰጋች ሸሸች። በእርግጥ ጓደኛዋ ጋር ነው ሄዳ የተደበቀችው ማለት ነው። እና በዛ ሂደት ውስጥ እንግዲህ እዚህ ላይ በደንብ ማንሳት የምፈልገው ቅድም ለምሳሌ ሴቶች አብዛኛው በእኛ ስራ ውስጥ ስለሚከዱ ሴቶች ይከዳሉ መልሰው ባይባልም ግን በእኛ ስራ ውስጥ ስለሚከዱ መልሰው ያንን ነገር ለማምጣት የመልስ ምቱን ሊመቱ ይችላሉ። ምክንያቱም መጀመሪያ የሚመቱት እነሱ ስለሆኑ ማለት ነው። እኛ ጋር ባየ ነው የስራ መስረት ማለት ነው። ስለዚህ የምታደርገው ነገር የመልስ ምት አለው ማለት ነው። የመልስ ምት አለው።